ሰላም አለይኩም ወራህመቱላሂ ወበረካቱ ውዶችዬ፣ የሚያምር ፕሮግራም እንግዲህ እያያችሁ ነው። የሚያምር ፕሮግራም የሸኘ ፕሮግራም ነው እና እንዴት ነው? ደህና ናችሁ ወይ? ናፍቃችሁኛል ደግሞ እና ፕሮግራም አድርገን አልኳችሁ ተደርጎ ቢስሚላ ሲያምር አያችሁታ። እንደው አቀራረቡም ሳይሆን ብቻ አለ አይደለ የሆነ ለኔ በቃ እንትን ሆነብኝ። ከእስር ቤት ወጥታችሁ ምናምን እንደምትኖሩት ኑሮ ነገር አለ አይደለ? ልክ እንደዛ ማለት ነው። እና የሆነብኝ በጣም ደስ ይላል። እንደዚህ ፕሮግራም ሲያሳልፉ ምናምን ነገር በጣም ደስ ይላል እና ወላሂ የሆነ ፕሮግራሙ በጣም ደስ ብሎኛል። እንደዚህ አይነት ፕሮግራም ሲያሳልፉ ማለት ነው። እና ግን ሆኖም እንደዚህ ስላችሁ አሁን ብዙ ሰው እንዲህ ጠለብ ቤት ሆኖ ጥሩ ስራ እያለው ጥሩ ደሞዝ የተከፈለው ወይም ደግሞ ጥሩ ምቾት እያለው እንደዚህ የሚያንጸባርቅ ነገር ወይም እንደዚህ አይነት ነገሮችን ሲያይ በቃ እኔም በወጣሁ እኔም ባየሁ እኔም እንደዚህ አይነት ህይወት በኖርኩና በዛ ወጥቼ በሰራሁ ብሎ የሚል ብዙ አለ። እንደዚህ አይነት ነገር ሲያይ ማለት ነው። ለምን በቲክቶኩ በዩቲዩቡ በመላው ሚዲያ እንደዚህ አይነት ነገሮችን ብዙ ነገሮች ይለቀቃሉና እኔም በቃ ወጥቼ እንደዚህ አይነት ነገርን በሰራሁ ምናምን የሚባል ነገር አለና እኔ እንደዚህ አይነት ነገር ስናይ ወይም ደግሞ ሲደረግ እንደዚህ አይነት ነገሮችን አይድነቀን። ለምን እንደሆነ ታውቃላችሁ? ምንም የሚደንቅ ነገር የለውም። ይሄ ማለት ለትንሽ ደቂቃ ወይም ደግሞ ለ30 ሰከንዶች የሚደረጉ ፕሮግራሞች ናቸው፣ ወይም ደግሞ ለአንድ ሰዓት የማይሞሉ ፕሮግራሞች ናቸው እና እነሱን ለእንትን ያለ ሰው ውስጥ ኮንትራት ላለ ሰው በጣም ትልቅ ነገር ሊሆን ይችላል። ለምን በቃ ያላየው ነገር ስለሆነ በቃ ውጭ ሁሌም እንደዚህ አይነት ኑሮ የሚኖር ምናምን የሚመስለው ሰው አለና ውጭ እንደዚህ አይነት ህይወት አይኖርም። ወላሂ በጣም ያስጠላል። የውጭ ህይወት የተመቻቸው ሰው ስራው የተመቻቸለት አሁን ጠለብ ቤት ሆኖ ስራው ተመቻችቶለት ምናምን የሚኖር ሰው የውጭ ህይወት መመኘት የለበትም። የምሬ ነው የምነግራችሁ። እንደዚህ አይነት ዲም ላይድ ስለበራ ፔፕሲ እና ውሃ ስለተደረደረ እዚህ ጋር ኬክ እና ዳቦ ወይም ደግሞ ሙዝና ብርቱካን ስለቀረበ የሆነ በቃ ምርጥ ህይወት የሚኖር ይመስላችኋል? ወላሂ ለአዚም በጣም የሚያስጠላ ህይወት ማለት ውጭ ላይ ያለ ህይወት ነው። በጣም ያስጠላል ስላችሁ ከሰው ጋር ትግባባላችሁ፣ ሰው አለ፣ ከሀገራችሁ ልጆች ጋር ትኖራላችሁ ምናምን ነገር ግን ሆኖ ወላሂ ላዚም ከሀገር ልጅ ጋር መኖር ራሱ አንዳንዴ ከአረቦች ይብሳል። ከአረቦች የሚብስበት ለምን ማትግባቡበት የሆነ ፍቅር የሌለበት ሰው ጋር ልትሆኑ ትችላላችሁ። ከእንደዛ አይነት ሰው ልትገናኙ ትችላላችሁ። ወይም ደግሞ ዘረኝነት ያለበት ቦታ ልትገቡ ትችላላችሁ። የሆነ ሊገጥማችሁ ይችላል እና ለምን በአሁኑ ሰዓት ብዙ አላህን ማይፈራ አላህን እንዳለበት ማያቅ በጣም ብዙ ሰው አለና በዛን ሰዓት ብዙ በቃ ለምን ብሎ የሚጸጸት ሰው ይኖራል። ለምን ምናልባት እኔ የደረሰኝን አይነት ቦታ ላይ ደርሳችሁ ይችላል፣ ወይም ደግሞ እናንተን የደረሳችሁ ቦታ ደግሞ ለኔ ላይ ደርሰኝ ይችላል እና አንዳንዴ ቆም ብለን ማሰብ አለብን። ስንወጣም ደግሞ ቦታ መምረጥ አለብን። የት እንደምናርፍ የትም እንደምንወድቅ ከማጋ ነው የምንኖረው ያን ማሰብ አለብን። የሆነ ቢያንስ የሆነ አላህን የሚፈሩ ዘረኝነት የሌለባቸው ሰዎች ጋር ብንኖር አላህን የሚፈሩት ጋር በቃ ዲንን የሚያስተምሩት ጋር ምናምን ብንኖር ደስ ይላል። አሁን አንዳንድ ቦታ እየሰገዱ ቀርተው ሐፊዝ የሆኑ ኪታብ የቀሩ ምናምኖች ልጆች አሉና እነሱ አሁን እንደሱ አይነቶቹ ስታዩ አላህን ማይፈሩ፣ በሌላም ሃይማኖትም በክርስትናም ስታዩ በጣም በቃ ለሃይማኖታቸው ጥብቅ የሆኑ ሃይማኖታቸው የሚወዱ ምናምን ነገር ፈጣሪያቸው ማይፈሩ ብዙ አሉና የውጭ ህይወት አትመኙ። እኔ ወላሂ ላዚም የውጭ ህይወት ማንም ሰው መመኘት የለበትም። የውጭ ህይወት የማንም አይበጅም፣ የማንም ጥሩ አይደለም፣ ለማንም አይጠቅምም። ለምን የውጭ ህይወት ማለት አሁን ኮንትራት ስትሆኑ ብዙ ሰው ውጡ እንደዚህ ወተሽ አትሰሪም እንዴ? ወተሽ በደህና ደሞዝ አትሰሪም እንዴ? በ1000 ብር በ1200 ብር ብሎ የሚናገር ሰው አለ። ወላሂ ኮንትራት ሆናችሁ ያን 1000 ብር 1200 ብር ጥላችሁት ወይም ደግሞ ነቅፋችሁት የወጣችሁት ማለት ነው። ከወጣችሁ በኋላ እሱ ይናፍቃችኋል።
ወላሂ ስራ ስትፈልጉ ስራ አታገኙ። በተለይ አሁን የስራ ጉጉት ሲኖራችሁ፣ አላማ ሲኖራችሁ፣ እዛ ጋር ትታችሁት የመጣችሁት ነገር ስታስታውሱ ምናምን በቃ ያን ትታችሁት የመጣችሁ 1000-1200 ብሩን ይናፍቃችኋል፣ የኮንትራት ቤቱ ማለት ነው። ለምን እዚህ ጋር 1800-2000 ብር አገኛለሁ ብላችሁ ወጣችሁ ያን ስታጡት ወይም ደግሞ ያን ነገር ሳታገኙ ስትቀሩ ወይም ደግሞ ያን ሳይሆንላችሁ ሲቀር ወላሂ ኮንትራት ቤትን ይናፍቃችኋል። እና ለዛ ከኮንትራት ቤት ለመጥፋት የምታስቡ ወላሂ ቆም ብላችሁ አስባችሁ በደንብ አስተውላችሁ በደንብ ለምን እንደው ታውቃላችሁ በምትወጣ አንዳንዴ የሆነ የሚጸጽተንን ነገር እናደርጋለን። ብዙ ወደ እስከ 4000 እስከ 5000 ብር ከፍለን የምንወጣ ልጆች አለን፣ እስከ 6000 ብር። ያ ማለት በኢትዮጵያ መንዝሩት ኢትዮጵያ አሁን እዚህ ሆኜ የሆነ ነገር አደርጋለሁ የሆነ ነገር ሰራለሁ ተብሎ ነው እንጂ አሁን ያሳፍሩኛል ተብሎ የሚወጣው እንጂ ወላሂ በዛ ብር ትኬት ቆርጠው ያን ብር በእጅ ተይዞ ቢገባ ወላሂ ለአዚም ትልቅ ሀብት ነበረ። ትልቅ ሀብት ወላሂ ላወቀበት ሰው ማለት ነው። እና ስለሆነ አስቡበት፣ ሳታስቡበት ከኮንትራት ቤት ብድግ ብላችሁ ወጥታችሁ እንዳጠፉ አማና። ወላሂ የውጭ ህይወት ጥሩ አይደለም። ባይ ባይ።